ሰዎችን እንደ መጽሐፍ ማንበብ ሰዎችን በፍጥነት ለመረዳት፣ የሰውነት ቋንቋንና ስሜቶችን ለመገንዘብ፣ ሐሳቦችን ለመፍታት እናም ያለ ልፋት ለመገናኘት የሚያስችል መመሪያ። ጸሐፊ ጄምስ ደብሊው ዊሊያምስ። ተርጓሚ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። መልካም ቆይታ። መግቢያ። ይህንን መጽሐፍ ስለሚያዳምጡ ስለገዙም እናመሰግናለን። ርዕሱ እንደሚነግሮት ይህ መጽሐፍ ከሰዎች ጋር ያለ ልፋት ለመገናኘት ሰዎችን እንደ መጽሐፍ ማንበብ ስለመቻል ነው። ይህንን የኋለኛውን ክፍል ከበቂ በላይ ላሰምርበት አልችልም። ይህ መጽሐፍ ከሰዎች ጋር እንዲገናኙ፣ ግንኙነቶችን እንዲፈጥሩ እናም በአብዛኛው በአካባቢው ካሉ ሰዎች ጋር ያሉትን ግንኙነት እንዲያጠናክሩ እንዲረዳዎት እፈልጋለሁ። ስሜ ጄምስ እባላለሁ። እናም የሰውነት ቋንቋንና የቃል ግንኙነትን ለረጅም ጊዜ እያጠናውም ቆይቻለሁ። የጀመርኩት የሰውነት ቋንቋንና የሰዎችን ባህሪ መገለጫ ፕሮፋይሊንግ የሚያሳምሩ በሚመስሉ የቴሌቪዥን ፕሮግራሞች ላይ ፍላጎቱ ካደረብኝ በኋላ ነው። ከባድ የሆነ አይን አፋርነትና በማኅበራዊ ጭንቀት ደግሞ እሰቃይ ነበር። እናም ሰዎችን ማንበብ፣ መማር ከእነርሱ ጋር በቀላሉ እንድገናኝ ይረዳኛል ብዬ አሰብኩኝ። እንደ ተማርኩት ሂደቱ በጠንካራ ሳይንስና ምርምር ላይ የተመሠረተ በመሆኑ ምንም የሚያጓጓ ነገር የለውም። ቢሆንም የማውቀውን ላካፍላችሁ ደስ ብሎኛል። በተለይ በሕይወቴ ውስጥ በጣም እኔን ስለረዳኝ። በመስመሮች መካከል ማንበብን መማር በሥራዬ እንዳድግ፣ የምመኛትን ሴት እንዳገኝ፣ ከልጆቼ ጋር ጥሩ የሆነ ግንኙነት እንዲኖረኝና በብዙ የማኅበራዊ ክበቦቼ ውስጥ እርካታ እንዲሰማኝ አስችሎኛል። ከሰዎች ጋር በትክክል መገናኘት መቻል የጥሩ ግንኙነት መለያው ነው። ልትማሯቸው ያልቻላችሁት እነዚህ ዘዴዎች ከዚህ በፊት የማልማቸው የነበሩትን ጥልቅ የሆኑ ግንኙነቶችን ሰጥተውኛል። ታዲያ ችግሩ ምንድን ነው? ከሰዎች ጋር መገናኘትና መግባባት ለምን ይከብደናል? አንዱ ጥሩ ምክንያት ሰዎች የሚሉት ነገር ሁል ጊዜም የሚሉትን ወይም ሊሉት የሚፈልጉትን ነገር ስላልሆነ ነው። ይህ ወደ ቅይጥ ምልክቶች፣ ግራ መጋባትና ሁሉም ሰው በእውነት የማይፈልገውን ነገር እንዲያገኝ ሊያደርገው ይችላል። ለአንድ ያህል እውነተኛውን ዓለም እንመልከተው። መቼም የዝግጅት አቀራረብ ፕሬዘንቴሽን አቅርበው ሰዎችን ሲያንቀላፉ ወይም ትኩረት ሲያጡ አይተው ያውቁ ይሆናል። ሊረዷቸው ወይም ሊረዷቸው በማይችሏቸው ምክንያት ከአለቃው ጋር ችግር አጋጥሞትም ያውቃል። ምናልባትም እርስዎ ከዚህ በፊት በተመሳሳይ ነገር ሐሳብ አቅርበው ሳለ አለቃው በሥራ ባልደረባው ለቀረበ ሐሳብ በፍጥነት ይስማማም ይሆናል። ወይም የፍቅር ቀጠሮ ሕይወትዎን እንመልከት። ከሴቶች ጋር በተደጋጋሚ አይሳካልዎት ይሆናል። በቀጠሮ ወቅት ምን ማድረግ እንዳለቦት ወይም ምን ማለት እንዳለቦት ግራ ይገባዎታል። አንዲት ሴት እርስዎን እንደምትፈልገው ለማወቅ ይቸገራሉ። እነዚህ ሁሉ የሰውነት ቋንቋን በተመለከተ ትክክለኛውን ያህል ግንዛቤ በማግኘት ሊፈቱ የሚችሉ ችግሮች ናቸው። የሰውነት ቋንቋ አለቃው በየትኛው ነጥብ ላይ ፍላጎቱን እንዳጣ ወይም የዝግጅት አቀራረቦ የትኛው ክፍል በቢሮ ባልደረቦቹ እንደ አሰልቺነት እንደታየ ይነግሮታል። እንዲሁም በአንድ መጠጥ ቤት ውስጥ ወደ አንዲት ሴት ከመሄድዎት በፊት
እንኳን ፍላጎት እንዳላትና እንደሌላት ሊነግሮት ሁሉ ይችላል። እነዚህን ሁሉ ማወቅ እንደ አስፈላጊነቱ ለመገምገምና አቅጣጫን ለመቀያየር ዕድልን ይሰጦታል። ታዳሚው በሚፈልገው ነገር ላይ በመመስረት ዘዴዎችን እንዲቀርጹ ሊረዳዎት ይችላል። በቀላል አነጋገር በረቀቀ ግን ውጤታማ በሆኑ መንገዶች ግቦችን እንዲያሳኩ ይረዳዎታል። ይህ የውሸት ሳይንስ ማለትም ሱዶ ሳይንስ አይደለም። ጥናቶች እንደሚያሳዩት የሰውነት ቋንቋ በዕለት ተዕለት ውይይቶች ላይ ትልቅ የሆነ ተጽዕኖ አላቸው። አብዛኛው የሰው ልጅ ግንኙነት የሚከናወነው በሰውነት ቋንቋ ነው። እረ እንዲያውም ወንዶች ተጨማሪ ሴቶችን ለመሳብ እንዲረዳቸው የሰውነት ቋንቋቸውን እንዴት መቀየር እንዳለባቸው የሚያስተምሩ ክፍሎች ሁሉ አሉ። በተጨማሪ ዋና ስራ አስፈጻሚዎች ማለትም ሲኢኦ እና ስራ አስኪያጆችን በተወሰነ ሁኔታ ውስጥ እንዴት ይበልጥ ጽኑ አሰርቲቭ መሆን እንደሚችሉ የሚያስተምሩ ክፍሎችም አሉ። የምስራቹ ዜና ቴክኒኮችን ለመማር በሺዎች የሚቆጠሩ ገንዘብ ማውጣት እና ወደ እነዚህ ክፍሎች መሄድ አያስፈልጎትም። ይህ መጽሐፍ በእነዚያና በሌሎች ብዙ ነገሮች ላይ ሊረዳዎት ይችላል። በዚህ መጽሐፍ ውስጥ የተለያዩ የስብዕና አይነቶችንና እያንዳንዳቸው ያላቸውን ልዩ ባህሪ፣ ከተለያዩ የስብዕና አይነቶች ጋር መገናኘትን፣ የሰውነትን ቋንቋንና እንዴት ማንበብ እንደሚቻል፣ የቃል ፍንጮችን እንዴት መረዳት እንደሚቻልና በእርግጥ በአካባቢው ያሉ ሰዎችን የተሻለ አንባቢ ለመሆን ራስዎን እንዴት ማሰልጠን እንደሚችሉ እንዲገነዘቡ ይረዳዎታል። በዚህ መጽሐፍ አማካኝነት ትልቅና የተሻሉ ነገሮችን ማከናወን እንደሚችሉ ወይም እንዲችሉ እኔ እፈልጋለሁ፣ እመኝሎታለሁ። ስለዚህ አይጠብቁ፣ ወደሚቀጥለው ገጽ ይግለጡ፣ ያዳምጡ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። ምዕራፍ 1 ማብራሪያ፣ ጥቅሶች፣ እውነታዎች። ሰዎች የማያልቅ የፍላጎት ምንጭ ናቸው። ለምን እንደሚያስቡ ወይም ለምን እንደሚያደርጉ ማጥናቱ የስብዕና ስነ ልቦና ፐርሶናሊቲ ሳይኮሎጂ የሚባል ሙሉ የሳይንስ ዘርፍን ፈጥሯል። በመሰረቱ ስብዕናንና ከአንድ ሰው ወደ ሌላ ሰው እንዴት እንደሚለያይ የሚያጠና የስነ ልቦና ዘርፍም ነው። የአንድ ግለሰብ ወጥ የሆነ ገጽታ ስነ ልቦናዊ ሂደታቸውን፣ ስነ ልቦናዊ ልዩነታቸውን፣ ስነ ልቦናዊ መመሳሰሎቻቸውን እና የሰው ተፈጥሮን ይመለከታል። በቀላሉ እነዚህ 5 ጥያቄዎችን ለመመለስ ይሞክራል። አንድ ሰው የሚገነቡት የስብዕና ባህሪያት ምንድን ናቸው? አንድ ሰው እንዴት ያስባል? አንዱን ስብዕና ከሌላው የተለየ የሚያደርገው ምንድን ነው? አንዱን ስብዕና ከሌላው ጋር ተመሳሳይ የሚያደርገው ምንድን ነው? አንድ ሰው ከተወለደበት ጊዜ ጀምሮ ምን አይነት የስብዕና ባህሪያት ይኖሩታል? እንደዚህ ያለ ቀላል የ5 ጥያቄዎች ጥናት ይመስላል። ነገር ግን በእውነቱ በጣም ትልቅ መስክ በመሆኑ ይህ መጽሐፍ ስለ ሰዎች ሁሉንም ነገር መወያየት ይችላል ብዬ እጠራጠራለሁ። ሆኖም ውይይታችን ስብዕና ከሌሎች ሰዎች ጋር በሚኖረን ግንኙነት ላይ እንዴት አድርጎ ነው ተጽዕኖ የሚያሳድር የሚለው ላይ እናተኩራለን። ከሁሉ በላይ በቃልም ሆነ በቃል አልባ ግንኙነት ከተለያዩ ስብዕናዎች ጋር እንዴት ግንኙነት መፍጠር እንደሚችሉ እንነጋገራለን። ስብዕና ምንድን ነው? ስብዕና ብዙ ትርጓሜዎች አሉት። ነገር ግን ለዚህ መጽሐፍ በአንድ ግለሰብ የተያዙ የባህሪያት ስብስብ እንደሆነ እንገልጸዋለን። ይህ የባህሪያት ስብስብ የአንድ ሰው ግንዛቤ፣ ኮግኒሽን፣ ስሜት፣ መነሳሻ፣ ባህሪና አካባቢን ይነካል።
ስለዚህ እርስዎ ማን እንደሆኑ፣ የት እንዳሉና ከማን ጋር እንዳሉ በመወሰን የእርስዎ ባህሪ ብዙ ጊዜ ይለወጣል። እንዲያውም ስብዕና ወይም ፐርሰናሊቲ የሚለው ቃል ጭምብል ወይም ማስክ የሚል ትርጉም ካለው የላቲን ቃል ፔርሶና የመጣ ነው። ሰዎች እንደ ሁኔታው የተለያዩ ጭምብሎችን እንደምንለብስ አዘውትረው የሚናገሩትም ለዚህ ነው። ስብዕናን ለመግለጥ እና ለመመደብ የታለሙ ጥናቶች ለብዙ ዓመታት ኖረዋል። ምናልባት ካላወቁ በጣም ታዋቂ የሆኑት የዞዳይክ ምልክቶች በእውነቱ በተወለዱበት ቀን ላይ ተመስርተው ስብዕናን የመመደብ ዘዴዎች ናቸው። እርግጥ ነው ይህ ስብዕና የመመደብ ዘዴ በሳይንስ የተደገፈ ስላልሆነ ስለሱ አንነጋገርም። ይልቁንም ከበስተጀርባው ብዙ ጥናቶች ባሏቸው ላይ ብቻ እናተኩራለን። ውስጠ ገብ ኢንትሮቨርት እና ውጫዊ ገብ ኤክስትሮቨርት የምንላቸው እና ይህ ምናልባትም ዛሬ ከሚታወቁት በጣም የተለመደው ምደባ ነው። የተለመደው እምነት ውስጠ ገቦች ኢንትሮቨርቶች ጸጥተኛ ሲሆኑ፣ ወጣ ገቦች ደግሞ ድምፀ ከፍተኛ ናቸው የሚል ነው። ኤክስትሮቨርቶቹ ማለት ነው። ሆኖም ይህ በእውነቱ እያንዳንዱን ስብዕና ልዩ የሚያደርገው ነገር መገለጫ ብቻ ነው። በኤክስትሮቨርቶቹ ማለትም በውጣ ገብ እና በውስጠ ገብ መካከል ያለው ዋነኛ የሆነ ልዩነት አእምሯቸው በሚሰራበት መንገድ ላይ የተመሰረተ ነው። ልክ ነው። ይህ እስከ አእምሮ ድረስ የሚሄድና እሱን ለማረጋገጥ ሳይንሳዊ ጥናቶች ያሉት ጉዳይ ነው። ጥናቶች እንደሚያሳዩት የውጣ ገቦች የዶፓሚን ቀስቃሽ አጭር ነው። ዶፓሚን ማለት የሰውነት የደስታ ሆርሞን ሲሆን በዚህ መሰረት ለውጣ ገቦች ኤክስትሮቨርቶቹ መነቃቃት ስቲሙሌሽን በጣም በንክኪ በእይታና በመስማት የስሜት ሕዋሳት ሂደት ውስጥ ያልፋል። ፈጣንና በአምስቱ ስሜቶች በደንብ የሚሰማም ይሆናል። የውጣ ገቦች ኤክስትሮቨርቶች ቁማር ሲጫወቱ የሚያገኙት ስሜት ወይም ራሽ ጠንካራና ፈጣን የሆነው ለዚህ ነው። ውስጠ ገቦች እነኚህ ኢንትሮቨርቶች ደግሞ በበኩላቸው ይበልጥ የተወሳሰበ መንገድን ይከተላሉ። የመተላለፊያ መንገዱ በእቅድ በማስታወስና ችግሮችን በመፍታት በኩል ያልፋል። ይህ ሁሉ ምን ማለት ነው ብለን ከጠየቅን እንግዲህ ኤክስትሮቨርቶች ወይም ውጣ ገቦች የምንላቸው ሽልማቶችን እንዲፈልጉ የሚያበረታታ የአእምሮ አወቃቀር አላቸው። ለውስጠ ገቦች ግን ይህ እውነት አይደለም። እርግጥ ነው ይህ በጣም ግልጽ ያልሆነ ማብራሪያ ይመስላል። ታዲያ ልዩነቱ በሌላ መንገድ እንዴት መግለጽ እንችላለን ያልን እንደሆን ምናልባት ልዩነቱን ለማስረዳት የተሻለው መንገድ የሚሆነው በኃይል ወይም በኢነርጂ አንጻር ሊሆን ይችላል። በውስጠ ገቦች ኢንትሮቨርቶችና ኤክስትሮቨርቶች ውጣ ገቦች መካከል እንዴት ያለ ኃይልን ያገኛሉ? እንዴት ራሳቸውንስ ያድሳሉ? ሪቻርጅ እንዴት ያደርጋሉ ብለን እንጠይቅ። እንደምታዩት ውስጠ ገቦች ራሳቸውን የሚያድሱት ብቻቸውን ሲሆኑ ነው። ከሰዎች ጋር መሆን ኃይላቸውን ያሟጥጠዋልና እናም ያንን ኃይል ለመሰብሰብ ለመመለስ ብቻቸውን መሆን አለባቸው። ውጣ ገቦች ደግሞ ፍጹም ተቃራኒዎች ናቸው። ለረጅም ጊዜ ብቻቸውን ከሆኑ ኃይላቸው እየተሟጠጠ እንዳለ ይሰማቸዋል። ስለዚህ ውጣ ገቦች ኃይላቸውን መልሰው ለማግኘት ከሌሎች ሰዎች ጋር መገናኘት አለባቸው። በእርግጥም እንደዚህ ቀላል ነው። ለዚህ ነው አንድ ሰው ውስጠ ገብ ሲሆን አሁንም ከሌሎች ጋር መገናኘት፣ በግብዣዎች ላይ መሳተፍና ወደ ተለያዩ ዝግጅቶች መሄድ የሚችሉ። በተመሳሳይ መልኩ አንዳንድ ውጣ ገቦች ከልክ በላይ ሊነቃቁ ወይም ኦቨርቻርጅ ሊሆኑ ስለሚችሉ ጸጥ ያለ የብቻ ጊዜ ሊያስፈልጋቸው ይችላል። ስለዚህ ውጣ ገቦች ጸጥታ የሰፈነበት ጊዜ ፈጽሞ አይፈልጉም፣ ወይም ውስጠ ገቦች ደግሞ ሌሎች ሰዎች ጋር መሆን ፈጽሞ አይፈልጉም ብላችሁ እንዳታስቡ። ሁለቱም
ስብዕናዎች እድሉን ካገኙ ወደ ሌላ ወገን መዝለል ይችላሉ። ነገር ግን ነባሪ ቅንብራቸው ዲፎልት ሴቲንጋቸው አስፈላጊ ሆኖ ሲያገኙት ወደ ቀድሞ ሁኔታቸው ይመለሳሉ ማለታችን። በሁለቱ አይነቶች መካከል ያለው ይህ ልዩነት ከአንድ ሰው ጋር እንዴት መገናኘት እንደሚፈልጉ ወይም ግንኙነትን እንዴት መፍጠር እንደሚችሉ ይነግሮታል። ለምሳሌ ለውስጠ ገብ ሰው የልደት ግብዣ እያዘጋጁ ከሆነ ትንሽ ጸጥ ያለ ዝግጅት ለእሱ ዘይቤ የቀረበ ይሆናል። በተጨማሪም ብቻቸውን ሊደሰቱባቸው የሚችሉባቸው ስጦታዎች የማድነቅ ዕድላቸውን ሰፊ ያደርገዋል። እናም ከውስጠ ገብ ጋር ስብሰባ ሲያዘጋጁ አነስተኛ ሙዚቃ ያለውና ለግል ውይይት በቂ ግላዊነት ፕራይቬሲ ያለው ጸጥ ያለ ቦታ መምረጥ ያስፈልጎታል። በሌላ በኩል አንድ ውጣ ገብ ወይም ኤክስትሮቨርት የሆነ ሰው ማህበራዊ ግንኙነትን የሚያበረታታ ስጦታ ወይም ከፍተኛ የአድሬናሊን ስሜት አድሬናሊን ረሽ የሚያካትቱ እንቅስቃሴዎችን ያደንቃል። ከውጣ ገቡ ጋር ግንኙነት መፍጠር ማለት ወደ አካባቢያዊ መጠጥ ቤት ወይም ወደ አካባቢያዊ ፌስቲቫል መሄድ ማለት ሊሆን ይችላል። በኋላ በዚህ መጽሐፍ ውስጠ ገቦችና ውጣ ገቦች የሰውን ግንኙነት እንዴት እንደሚያደንቁና ምን እንደሚያነሳሳቸው የበለጠ አብራርተን እንማራለን። የማየርስ ብሪግስ የስብዕና አይነት አመልካች MBTI በፌስቡክ ላይ ፈጣን ፍለጋ ካደረጉ ለማየርስ ብሪግስ የስብዕና አይነት አመልካች ወይም ለMBTI የስብዕና ፈተና የተሰጡ በደርዘን የሚቆጠሩ አልፎ ተርፎም በመቶዎች የሚቆጠሩ የፌስቡክ ቡድኖችን ያገኛሉ። በካርል ዩንግ ታዋቂነትን ያተረፈ ሲሆን በአንድ ወቅት በኩባንያዎች ለቅጥር ዓላማዎች ያገለግልም ጭምር ነበር። ካርል ዩንግ የዚህ የስብዕና ምደባ ዋና አቀንቃኝ ሲሆን ትንተናዊ ስነ ልቦና አናሊቲካል ሳይኮሎጂ የመሰረተ የስነ ልቦና ተንታኝ ሳይኮ አናሊስት እና የስነ አእምሮ ሐኪም ሳይካትሪስት ነበር። ካርል ዩንግ ተቀባይነት ፐርሲቪንግ ወይም ወሳኝ ጀጂንግ የሚለው እናያለን። ለዚህም የእርሶን የስብዕና አይነት የሚነግሮት እና እንዲያውም እርስዎ ምን አይነት ሰው እንደሆኑ፣ እንዴት እንደሚያስቡ፣ ዓለምን እንዴት እንደሚገነዘቡና የመሳሰሉትን የሚገልጹ የመስመር ላይ ፈተናዎች አሉ። በጠቅላላው በኤምቢአይ መርህ መሰረት 16 የስብዕና አይነቶች አሉ። ይህ እንዴት ይሰራል ያሉ እንደሆነ ልቀጥል። ለምሳሌ ፈተናው እርስዎ ውስጠ ገብ ኢንትሮቨርት፣ አርቆ አስተዋይ ኢንቱቲቭ፣ አሳቢ ቲንከር እና ወሳኝ ጀጂንግ መሆኖን ያሳያል። ይህ ማለት የእርስዎ የስብዕና አይነት INTJ ሆነ ማለት ነው። በእንግሊዝኛ የመጀመሪያ ፊደላቸውን ማለት ነው። በኢንቱቲቭ አርቆ አስተዋይነት ውስጥ ያለውን ኤን ፊደል በትልቁ ካፒታላይዝ እያደረግን መሆኑን ያስተውላሉ። ይህ በስብዕና አይነት ውስጥ ካለው ሌላኛው ኢንትሮቨርት ጋር ያለውን ልዩነት ለመለየት ይረዳውታል። በሌላ በኩል እርስዎ ውጣ ገብ ወይም ኤክስትሮቨርት፣ አርቆ አስተዋይ ኢንቱቲቭ፣ ተጨባጭ ሴንሰር እና ተቀባይ ፐርሲቨር ሊሆኑ ይችላሉ። ይህም ENSP ያደርጎታል። ወዴት እያመራን እንደሆነ ተግባብተናል። የእነዚህ ባህሪያት ሁሉም ሊሆኑ የሚችሉ ጥምረቶች 16 የተለያዩ ስብዕናዎችን ይፈጥራሉ። እናም እያንዳንዱ ስብዕና የራሱ የሆነ ልዩ ውበትና በእርግጥም የራሱ የሆነ ልዩ ደግሞ ጉድለት አለው። ሆኖም እንድትረዱት የምፈልገው ነገር ESFP የINTJ ቀጥተኛ ተቃራኒ አይደለም፣ እንዲሁም ፊደሎቹ ስለተገለበጡ ብቻ ነው እንጂ ከዚህ የበለጠ የተወሳሰበ ነው።
ለዚህ ነው ሙሉ በሙሉ ለማስረዳት ከባድ ሊሆን የሚችለው፣ ግን በእርግጠኝነት እንሞክራለን። እዚህ ያለው ጥያቄ ለምንድን ነው በጣም ብዙ የስብዕና አይነቶች ያሉት የሚለው ነው። ካርል ዩንግ በአንድ ወቅት ንጹሕ ውጣ ገብ ኤክስትሮቨርት ወይም ውስጠ ገብ ኢንትሮቨርት የሚባል ነገር የለም፣ እንዲህ ያለ ሰው መሆን ያለበት በእብዶች ሆስፒታል ውስጥ ነው ብሎ ነበር። ምናልባትም የጥንታዊው የውስጠ ገብና ውጣ ገብ ምደባ መስፋፋት የነበረበት ለዚህ ነው። አሁን ኃይልን እንዴት እንደሚያስተናግድ ብቻም ሳይሆን ሐሳቦችን፣ ስሜቶችንና የመሳሰሉትን እንዴት እንደሚያስተናግዱ እንመለከታለን። ፊደሎቹስ ምን ማለት ናቸው ብለን ከጠየቅን ስለ ውስጠ ገብ ሆነም ውጣ ገብ ሁኔታ አስቀድመን ስለተነጋገርን በዝርዝሩ ውስጥ ያንን እንገልጸዋለን። በኤምቢቲአይ በተመለከተ ሌሎች ፊደላት ምን ማለት እንደሆኑ እነሆ። ተጨባጭነት ሴንሲንግ የሚለው እርሶ የዚህ አይነት ከሆኑ ተጨባጭ ከሆኑ ይህ ማለት በመጀመሪያ የተወሰኑ እውነታዎችን ይገነዘባሉ ወይም በትክክል ዝርዝሮች ላይ ማተኮርን ይመርጣሉ ማለት ነው። ይህ ደግሞ በዋነኝነት በአምስቱ የስሜት ሕዋሳት ላይ እንደሚተማመኑ እናም ወደፊት ለመራመድ አካባቢውን ለመገንዘብና ውሳኔዎችን ለመወሰን እንደሚጠቀሙባቸው ያሳያል። ሌላኛው አርቆ አስተዋይነት ነው፣ ኢንቱዊቲቭነስ። ይህ ኤን ፊደልን የሚወክል ሲሆን ይህ ማለት በመጀመሪያ በትልቁ ስዕል ላይ ማተኮርና በዚያ መሰረት ማቀድን ይመርጣሉ ማለት ነው። አርቆ አስተዋዮች አካባቢያቸውን በሚገነዘቡበት ጊዜ በግምታዊ ስሜት ወይም በውስጣዊ ምልከታ ኢንቱዊሽን ላይ በእጅጉ ይተማመናሉ። ሌላኛው አሳቢዎች ወይም ቲንከርስ፣ ይህ ውሳኔ ላይ የሚደርሱበት ሂደትን ይመለከታል። ተጨባጭ ወይም አርቆ አስተዋይ መልእክቱን የሚቀበሉበት መንገድ ነው። አሳቢ ወይም ስሜታዊ ያንን መልእክት የሚያስተናግዱበት ፕሮሰስ የሚደረግበት መንገድ ነው። አሳቢዎች የሚቀበሉትን መልእክት ለማስተናገድ ምክንያታዊ ትንታኔ ሎጂካል አናሊሲስን ይጠቀማሉ። ሌላኛው ስሜታዊ ነው፣ ፊሊንግ። በሌላኛው የክልሉ ጫፍ ላይ በዋነኝነት ስሜትን የሚጠቀሙ ስሜታውያን ፊለርስ አሉ። የተሳተፉትን ሁሉንም ሰዎች እሴቶች ቫሊዩስ ግምት ውስጥ ያስገባሉ እና ከእነርሱ ጋር ስምምነት ወይም ሃርሞኒ ለመፍጠር ይሞክራሉ። ሌላኛው ወሳኝ ወይም ጀጅንግ ነው። ወሳኝነት። ወሳኝ ሰዎች ሕይወታቸው እንዲታቀድ የሚፈልጉ ናቸው። ግቦውን ለማሳካት አስፈላጊ ሊሆኑ የሚችሉ እቅድ ሀ ፕላን ኤ፣ እቅድ ለ ፕላን ቢ፣ እቅድ ሐመሯ ፕላን ሲ ወይም ማንኛውም ሌላ ምትክ እቅድ መፍጠርን ይፈልጋሉ። ሌላኛው ተቀባዮች ናቸው፣ ፐርሲቨርስ። እነዚህ ሰዎች ከሁኔታው ጋር መሄድ ጎ ዊዝ ዘ ፍሎ የሚመርጡ ናቸው። አማራጮቹን ክፍት አድርገው እንደ አስፈላጊነቱ መለወጥ ይፈልጋሉ። በኋላ ላይ ስለዚህ ጉዳይ የበለጠ እንነጋገራለን። ነገር ግን ከአጠቃላይ ገጽታው ይህ የስብዕና ምደባ ከሌሎች ጋር ለመገናኘት እንዴት ሊመራዎት እንደሚችል አስቀድሞ መናገር ይቻላል። የአኒግራም የስብዕና ምደባ በአኒግራም የስብዕና አስተሳሰብ ስኩል ኦፍ ቶት ስር በጠቅላላ 9 የተለያዩ የስብዕና አይነቶች አሉ። እነዚህ ሁሉ እርስ በርሳቸው የተሳሰሩ ሲሆኑ በዋናነት የተወሰዱት ከቺሊያዊ የሥነ አእምሮ ሐኪም ክላውዲዮ ናራንጆ ትምህርቶች ነው። እንደ ኤምቢቲአይ ሁሉ የአኒግራም የንግድ ባለቤቶች ስለ ሰራተኞቻቸውና ለተወሰነ ሚናዎች ያላቸው ብቃት ግንዛቤን እንዲያገኙ ለመርዳት በንግድ አስተዳደር ውስጥ ጥቅም ላይ ውሎ ነበር። በአሁኑ ጊዜ ለቅጥር እንደ ትልቅ መወሰኛ ነገር ተደርጎ አይቆጠርም።
ነገር ግን አንዳንድ ኩባንያዎች የቅጥር ሂደታቸውን ለመምራት አሁንም እየተጠቀሙበት ሊሆን ይችላል። በአኒግራም ስርዓት ስር እንደተገለጸው የተለያዩ የስብዕና አይነቶች አጠቃላይ ገጽታዎች ደግሞ እነሆ ላለውኝ። አንደኛው ታዳሲያዊ መሆን ዘ ሪፎርመር፣ ምክንያታዊ፣ መርህ ያለው፣ ዓላማ ያለው፣ ፍጽምና ፈላጊ ፐርፌክሽኒስት፣ ራስን የሚቆጣጠርና ሐሳባዊ አይዲያሊስቲክ ማለት ነው ይሄ። ሌላኛው አጋዡ ወይም ዘሄልፐር፣ አሳቢ፣ ስሜቱን ቀላጭ፣ ለጋስ፣ ያዢ፣ ፖሰሲቭ የሆነ ሰዎችን አስደሳች ፒፕል ፕሌዚንግ የሆነ እና በሰዎች መካከል ኢንተርፐርሰናል ግንኙነት ላይ ያተኮረ ነው አጋዡ። ሌላው ስኬታማው ዘ አቺቨር፣ በስኬት ላይ ያተኮረ ተለማማጅ፣ የላቀ፣ ለገጽታው ማለት ኢሜጅ ተጨናቂ፣ ተነሳሽ ድሪቭን የሆነ እና ተግባራዊ ፕራግማቲክ የሆነ ማለት ነው። ሌላኛው ግለሰባዊ ዘ ኢንዲቪጁዋሊስት፣ ስሜታዊ፣ ገላጭ፣ ድራማዊ፣ ተለዋዋጭ፣ በራሱ የተጠመደ ሰልፍ አብዞርቭድ የሆነ እናም ገለልተኛ ይሆናል። ሌላኛው መርማሪው የሚባለው ዘ ኢንቨስቲጌተር፣ አእምሯዊ አይነት አስተዋጽኦዊ፣ ሚስጥራዊ፣ ብቸኛ፣ ፈጠራ ያለውና ውጥረት የተሞላ ነው። ኢንቴንስ። ሌላ ታማኙ ነው ዘ ሎያሊስት፣ ቁርጠኛ፣ አሳታፊ፣ ጭንቀት ያለበት፣ ጠርጣሪ፣ ኃላፊነት የሚሰማውና በደህንነት ላይ ያተኮረ። ሌላኛው ቀናኢው፣ በስራ የተጠመደ፣ ደስታ ወዳድ፣ ሁለገብ፣ የተበታተነ፣ በቀላሉ ትኩረት የሚሰርቅና ቅጽበታዊ ስፖንታኔስ ይሆናል። ሌላኛው ተፎካካሪ ዘ ቻሌንጅ፣ ገዢ፣ ዶሚኔቲንግ ፓወር የሚፈልግ፣ ወሳኝ፣ ግጭታዊ፣ በራስ የሚተማመን፣ ግትር፣ ዊልፉል የሆነ እና ኃይለኛ። ሌላ ሰላም ፈጣሪው ዘ ፒስ ሜከር፣ ግልጽ፣ ኢዚ ጎይንግ የሆነ ተቀባይ፣ አረጋጊ፣ በሁኔታው ረግቶ የሚቀመጥ፣ ተግባቢና ራሱን ዝቅ የሚያደርግ። ይህ ምደባዊ ታይፖሎጂ መሰረታዊ መግለጫ ብቻ ነው። በኋላ ላይ ከእያንዳንዱ አይነት ጋር እንዴት በተሻለ ሁኔታ መገናኘት እንደሚችሉ በትክክል እንዲያውቋቸው ደግሞ ብዙ ገለጻ ስንጨምርበት በደንብ እንግባባለን። የእነዚህ የስብዕና አይነቶች እነሆ አጠቃላይ ገጽታ። አንደኛው የእጅ ጥበበኞች አርቲዣንስ፣ የእጅ ጥበበኞች ችግር ፈቺ ትረብል ሹቲንግ በመሆን የላቀ እንዲሆኑ የሚያስችላቸው ተለማማጅ ስብዕና ተጽዕኖ መፍጠር ይፈልጋሉ። በአእምሯቸው ላለው ማንኛውም ግብ የሚያስፈልጉትን መሳሪያዎች፣ መገልገያዎችና መሳሪያዎችን በመጠቀም ባላቸው ቅልጥፍናና የላቀ ችሎታም ይታወቃሉ። ፍላጎታቸውን ለማሟላት የሚያስችል ስልቶችን ለማዳበር ችሎታቸው ትልቁ ሀብታቸው ሆኖ ብዙውን ጊዜ ከፍተኛ ችሎታን እናም መነቃቃትን ይፈልጋሉ። የእጅ ጥበበኞች በሁለት የተለያዩ ሚናዎች ይከፈላሉ። አዝናኞች ዘ ኢንተርቴነርስ እና እነዚህ መረጃ ሰጪ ወይም ምላሽ ሰጪ ሪያክቲቭ የእጅ ጥበበኞች ናቸው። ይህ በመሰረቱ ማለት የእነርሱ ብልህነት ኢንቴሊጀንስ ሁኔታ እንደመጣ እንዲላመዱ የሚያስችላቸውን ቅጽበታዊ መፍትሄ ወደ መፍጠር ያተኮረ ነው ማለት ነው። አዝናኞች በተጨማሪ ወደ አቀናባሪዎች ኮምፖዘርስ እና ፈጻሚዎች ፐርፎርመርስ ተብለው ይከፈላሉ። አስፈጻሚዎች ዘ ኦፕሬተርስ፣ እነዚህ ቀዳሚ ፕሮአክቲቭ ወይም መመሪያ ሰጪ ዳይሬክቲቭ የእጅ ጥበበኞች ናቸው። ልዩ የሚያደርጋቸው ነገር ሂደቱን የማፋጠን ወይም በመሰረቱ አብዛኛውን ግብ ሳያጡ እንቅስቃሴዎች በፍጥነት እንዲሄዱ የማድረግ ልዩ የሆነ ተሰጥኦ መያዛቸው ነው። እነርሱ በተጨማሪ ወደ ባለሙያነት ክራፍተርስ እናም አስተዋዋቂነት ፕሮሞተርስ ተብለው ይከፈላሉ። አማካሪዎች ዘ ሜንተርስ፣
እነዚህ በማደግ ላይ ባሉ ሚናዎች ዲቨሎፒንግ ሮልስ የተሻሉ ናቸው። ስማቸው እንደሚያመለክተው ሰዎችን በመምራትና ወደ ሙሉ አቅማቸው እንዲያድጉ በመርዳት ረገድ ፍጹም ናቸው። የሚና ተለዋዋጮች ሮል ቫሪያንት የምንላቸው አማካሪዎች ካውንስለርስ እና ማስተማሪዎች ቲቸርስም ናቸው። ጠበቆች ዘአድቮኬተር ስሙ እንደሚያመለክተው ይህ የሐሳባዊነት አይዲያሊስት ሚና በሽምግልና ሚዲዬሽን ላይ ያተኮረ ነው። በሰዎች መካከል ያለውን ክፍተት በመድፈን የላቁ ጠበቆችም ናቸው። የሚና ተለዋዋጭ ፈዋሾች ሂለርስ እና ቻምፒየንስን ያካትታሉ። ምዕራፍ 1ን እንዲያንብበን ጨርሰናል። ምዕራፍ 2ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን።